አሁን ቅብጥ ነው ምንለው፣ ቁልት ነው ምንለው፣ ፍልት ነው ምንለው። ጊዜያችን ነው በለፈለፉ ምን አለች አንዴ አይጠፉ። ኢንተርኔት ላይ እንቧ ዘራፍ አቃቂ ዘራፍ፣ ምድር ላይ ዜሮ፣ መሬት ላይ ዜሮ። ገብቼ በዚህ በር ወጥቼ በዚህ በር ልገባ ነው፣ በዚህ በር ልወጣ ነው እምል ሰው አይደለሁም። ኦብቪየስሊ ሰው እናንተ ምን የምታውቁት ነገር የለም። ግን አንዳንዴ ያው ሐሳቡ ከወጣ አይቀር ሐሳቡ ከመጣ አይቀር ሐሳቡ ላይ ሐሳብ እንሰጣለን፣ ሐሳቡ ላይ መልስ እንሰጣለን ብለን ተገኝተናል። እኔ በጣም ደስ ብሎኛል። ደስታዬን መቆጣጠር ራሱ እስኪያቅተኝ ድረስ ቢካዝ ስንት ወር ሙሉ ላይክ አሁን ኦልሞስት 8 ወር ሆኖታል ነገሩ። ኦልሞስት 8 ወር ሆኖታል በቃ። እና የ8 ወር ትግል፣ የ8 ወር ስቃይ፣ የ8 ወር በደል በአንድ ቀን ሁሉ ነገር ዝግት ሲል የሚሰማችሁ ስሜት፣ የሚሰማችሁ እረፍት እኔ እንጃ አትጠይቁኝ። እና ለማንኛውም ያውሉ መባል፣ ያውሉ መነጋገር፣ ያውሉ መስዋዕትነት መክፈል፣ ያውሉ መታገል፣ ጥግ ድረስ መታገል ዛሬ ለዚህ ለትልቁ እረፍት ሊሆን ነበረ እና ሆነ። እና በጣም ነው ደስ ያለኝ። ምንድነው ደስ ያለኝ? ሳምሪስቲ ነው የገባን ነገር የለም ራሱ ልትሉኝ ትችላላችሁ። ምክንያቱም ደስ ሲላችሁ አክቹሊ ከየትም መጀመር ምንም መናገር እንዳለባችሁ ጭራሽ ስለማታውቁት ማለት ነው። ማንኛውም ሁላችሁ መስራት የምትፈልጉት ነገር ምንድነው? እንዴት ነበረ የፍርድ ቤት ቀጠሯችሁ? እንዴት ነበረ? እና ወደ ገድለው ሲገባላችሁ አብዛኞቻችሁ የምትጠይቁኝ የነበረው እንዴ ሳምሪ ጭራሽ ፍርድ ቤት ቀጠሮ ነበረሽ ምናምን፣ ቢከስ እንደነገርኳችሁ ነው። ከኔ ምንም አንደበት የወጣው ነገር የለም፣ ምንም የተናገርኩት ነገር የለም። ላይፌን ራሴ በራሴ የምኖር ሰው ነኝ። ምንም ነገር ለእናንተ እየመጣው ማልናገር ሰው ነኝ። ግን በቀረበልኝ ጥያቄ መሰረት በተጀመረውም ነገር መሰረት ለእናንተ መልስ ለመስጠት መጥቻለሁ ማለት ነው። ወዳጆቼ ሳምሪዬ የኔ ፍቅር ተገላገልሽ ወይ? ሀሳብሽ ተሳካልሽ ወይ? የታገልሽበት ነገር እንዴት ሆነልሽ ላላችሁኝ እግዚአብሔር ይመስገን። ያው እንደሰማችሁት ከሌላው ወገን እንደሰማችሁት ፍርድ ቤት ቀጠሮ ነበረ። እኔ ላይ የቀረቡ ወይ ደግሞ ሊደረጉ የታሰቡ ነገሮች ነበሩ። እሱ ምንድነው? ያው እኔ ስለምሰራ ትምህርቴን ስለመማር ልጆቼን ደግሞ የሆነ ሰዓት ላይ ከሆነ ጊዜ በኋላ ከተለያየ ሰዓት ጀምሮ እስከ 4 ወር ድረስ ልጆቼ እኔ ጋር ነበሩ እና በዛ ሰዓት ደግሞ እኔ የማሳልፋቸው ነገሮች ነበሩ። ለልጆቼ አባት ያስፈልጋቸዋል ብዬ የምታገለው ትግል ነበረ። በሰው በጓደኛ በሽማግሌ በቤተሰብ ልጆቹን አባት ያስፈልጋቸዋል፣ ስትራክቸር የሆነ ላይፍ ያስፈልጋቸዋል። በዚህ ቀን አባታችሁ ማየት ትችላላችሁ፣ ለዚህን ያህል ጊዜ አባታችሁ ማየት ትችላላችሁ፣ ምንም ኮንፊውስድ አትሁኑ፣ እኔም ልጆቼም የሆነ ስነስርዓት ያለው ላይፍ አላችሁ ለማለት በጣም ታግዬ ነበረ። በጣም በራሴ በግሌ ሞክሬ ነበረ። ያንን ነገር ለልጆቼ ለማቅረብ ወይ ደግሞ ለልጆቼ አንድ እናትና አባት ከተለያዩ በኋላ ያንን ነገር ለልጆቼ ፖሲብል ለማድረግ ነገሮችን እንደመደረግ እንደሚችሉ ለማድረግ በአቅሜ በጣም ጥሬ ነበረ። ያው ኢትዮጵያዊም አይደለው ሀበሻውም አይደለው ነገሮችን በራሳችሁ ወይ
አስገድዳችሁ ከማረጋችሁ በፊት በጸባይ ኧረ ተው እስኪ ና ጓደኛው እስኪ ለምንልኝ ኢንተርኔት ላይ ስሜ እየጠፋ ልጆቹን አታሳዩ ልጆች ከአባታቸው ጋር ለያየች እየተባለ እኔ በዚህ በኩል ደግሞ ኧረ ልጆቹና መተያቸው ይናፍቁሃል እያልኩ እየጠየኩ ግን ደግሞ ያው በወቅቱ ደግሞ እንደምታውቁት ከሆነ ሆይ የሚባልበት ጊዜ ነበረ። እሰይ ይበላት እናት አይደለች አርፋ ታሳድግ። በዚህ በኩል ደግሞ አባት አለ አይደለ እንደፈለገ አባት መጥቶ እናትየው ጋር ህይወቷ ጋር መጥቶ ዛሬ ተገኝቻለሁ፣ ዛሬ መጥቻለሁ፣ ልጆቼን ማየት እችላለሁ፣ ልጆቼን መውሰድ እችላለሁ። አሁን ደግሞ ልጆቼን ማየት ጨርሻለሁ፣ ነይ መተሽ በዚህ በኩል ተረከቢ፣ እኔ በፈለኩበት ሰዓት ተረከቢ፣ እኔ በፈለኩበት ሰዓት አድርጊ እና እንደዚህ አይነት ግፊ ነበር በሰዓቱ ለልጆቹ በዛኛው ሳይድ በኩል እንደዚህ አይነት ግፊ እንደነበረ ታውቃላችሁ። ሁለተኛ ነገር የተባልከው እና አያትየው እንዳታይ አልተባልክም። አያትየው እንዳታይ የኔ ስም አትጥራ ተነግሮሃል። ከአሁን በኋላ ተብላል እንዳትገናኙ ከአያትየው ጋር እንኳን ከአያትየው ጋር ከሚስት ከልጆች እናት ከኤክስ ጋር አትገናኙ። ምክንያቱም አንፈልግም። ስለዚህ የምንገናኘው የቱ ጋር ነው? ልጆቹን ይዘን ወደ ትምህርት ቤት ስትሄድ እኔ ወስዳቸዋለሁ። አንተ ደግሞ እሱንም ቤት ካገኘ ነው የተባልከው። ሰምተሃል? ቤት በአስቸኳይ ፈልግ ተብላል። ቤት ካገኘ ዓርብ ማታ ትወስዳለህ፣ ሰኞ ትምህርት ቤት ታደርሳለህ። የዛኔ እንገናኛለን። አሁን ግን እንገናኝ። የዛኔ እኛ ልጆችን ከትምህርት ቤት እናወጣለን። እሱ ኢቭን ራሱ እኔ ነኝ ያደረኩትኝ። በነገራችን ላይ ይቺ ጠበቃ ማለት የኔ ጠበቃ እንዳትመስልህ፣ የቤተሰባችን የነሮዲ ጋር የሁላችንም ጠበቃ ናት። የፋሚሊው ጠበቃ ናት። አይታል አይደለ? እንዴት አቅፋ ስስመኝ እንደነበረ እንዴት አድርገው አቅፎን ሲስሙን እንደነበረ አይታል አይደለ? አንድ ጠበቃ አይደለም ያዝ ነው፣ ሁለት ጠበቃ ያዝ ነው። ፈርተን አይደለም ስለሚገባን ገባ። አንተንም ፈርተን አይደለም እኛ ጠበቃ ያዝ ነው። አንተ እንድትጣል አንተ እንድትወረወር አይደለም፣ የልጆችን ግዴታ እንድትወጣ ነው ጠበቃ ያዝ ነው። የልጆችን ግዴታ እንድትወጣ። ምክንያቱም ነገ መጠየቅን አንፈልግም። ነገ ህፃናቶች መጥተው ለምንድነው አባታችን ለምንድነው እናታችን ለምንድን እንዲባሉ አንፈልግም። ግዴታ ልጆችን የማሳደግ እሱ ደግሞ የማይሆን ከሆነ ወዴት እንደምንሄድ ታውቃለህ። ግልጽና አጭር ነው። ስለዚህ ይህንን በሙሉ አውቀህ ግባበት። በአንዳንድ ዩቱበሮች ውሸት ምናምን ብትል እሷም አነጋገሯን ዩቱብ እያየው ነበረ። አነጋገሯ ትክክል አይደለም። ምክንያቱም ስቲል ነው የልጆች አባት ነው በማለት ከበር ታደርግልሃለች። ኖ መደረግ አንተ እዚህና የምትሄድና የምትዋሽ ከሆነ እኛ ደግሞ እውነቱን ነው የምንናገረው። ገባ? ልጆቹን ፍሊሽት ማለት 50-50 ማለት አንተ እንትን ብትኖር አንተ ጋር እኮ ይኖር ይባል ነበር። ቤት የለህም። ውሸት በቃ ለማረፊያ የዛኔ እዚህ ዩቲዩብ እኛ እኮ እናውቃለን። ዩቲዩብ ላይ መጥተው ይሄ ቤቴ ነው ምናምን ያላችሁ ቤቱ አይደለም፣ የጊዜያዊ ማረፊያ ነገሮቹ ፊክስ እስከሚሆኑ ድረስ ከልጆቹ እናት ጋር ጊዜያዊ ማረፊያ ነው፣ ቤት አይደለም። ኦኬ ቤቱን ተሰጥቶት አይደለም፣ ማንኛውም ሰው መጥቶ የሚያርፍበት ነው። ኦኬ አሁን ፍርድ ቤቱም ሰዎቹ ያሉት ምንድን ነው ያ ከሷ ጋር በጣም የሚያስቀው እኮ እኔ እኮ በጣም እኮ ነው የምትገርመኝ። ኧረ በእናትህ በሌላ ነገር ለምን የተባረከ ገንዘብ የሚመጣልሃል? እናን ከኤስ ከቢ እዚህ ጋር እስከ ዜድ ያወራው ነገር በሙሉ ፍጹም የማይገናኝ በቃ ፍጹም የማይገናኝ። አንተ ክስ ስታቀርብ የነበረው ግን ሲሪየስ ለፋኒ ቀጥ አድርጋችሁ ብታደርሱልኝ ደስ ይለኛል። ደግሞ ይጠቅመዋል እንጂ አይጎዳው። ይህን የምናገረው ደግሞ ከብዙ ነገሮች አኳያ ነው። በእርግጠኝነት ይጠቅመዋል እንጂ አይጎዳው። ፋኒ በደንብ አድርጋ ስማኝ። እኔ አንድ ነገር ልንገርህ፣ በጣም እንድታቀውና እንድትጠነቀቀው የምፈልገውን ነገር ልነግርህ ነው። የእውነቴን ነው። ሴቶችንም ሁሉንም ሴቶች ሊሆን ይችላል አልችልም፣ ሁሉንም ወንዶችም ሊሆን ይችላል አልችልም። ግን አንተ አንድ ነገር መንገር የምፈልገው መሰለህ፣ አሁን ከልጆቹ ጋር ከሳምሪ ጋር ስለ ልጆቹ የተስማማችሁት እንዴት እንደምትይዙ
አርብ፣ ቅዳሜ፣ እሑድ ከሰኞ እስከ ዓርብ ያው እሷን የምትይዛቸው ነው። ከአርብ፣ ቅዳሜ፣ እሑድ ምናምን በሚለው ተስማምታችኋል አይደለ? አንተ 40 ቅዳሜ እሑድ ደብል የሚከፈልበት እንትን ስለሆነ መስራት ትችላለህ። እሱ አይደለም ነጥቡ። ግን አሁን ልጆቹን በተራ ያዝ በምትባልበት ሰዓት የሚደረገውን ነው የምነግርህ። ማታ ከሆነ ያዝ በምትባልበት ሰዓት ለመጀመሪያ ጊዜ መንግስት አሉ ሞግዚቶች መሀል ላይ የሚያገናኟቸው ሶሻሎች አሉ። ስለዚህ እነሱ መሀል ላይ እንዲኖሩ በመንግስት ጠይቅ። የምሬን ነው የምነግርህ። አሁን እንደማየው ከሆነ አንተ አልወድቅ ብላቸዋል በብዙ መንገድ። ስለዚህ ለሌሎችም ይጠቅማል። አዘሴም ታይም ስለአንተ ብቻ አይደለም። ስለዚህ እኔ አሁን እንደገባኝ ከሆነ እሷ ልትበቀልህ ከመፈለጓ የተነሳ አያትየው አንተን በቀላሉ እስር ቤት ልታስገባህ የምትችልበትን መንገድ ለልጇ ትመክራታለች። ያ ምንድን ነው? የዛሬ 13 ዓመት ታስሮ የወጣውን ካሊድን ታውቀዋለህ? እናንተ ሀገር ከእናትየው ጋር ተመካክረው እናትና ልጁን ደፈረ፣ ነካካት ምናምን ብለው እንደዛ አድርገው አስረውት ሀገር ቤት የተመለሰውን ታውቃለህ መቼም። አታውቅም ብዬ አይደለም። ልክ እንደዛ አይነት ኬዝ ደግሞ ስዊድን ውስጥም ኖርዌይ ውስጥም የተለያዩ ሀገር ውስጥ አለ። አንዳንድ ሁሉንም ባልልም አንዳንድ ክፉ እናቶች አሉ። ከአቅማቸው በላይ ሲሆን ወይም ደግሞ አይዶን ነው ምን አይነት ውስጣቸው ወይም በምን እንደሚሰብሯቸው አላውቅም፣ ወይ እንዴት ጨካኝ እንደሆኑ አላውቅም። ብቻ አባት ብዙ ጊዜ ልጁን ሲያሳድግ አንዳንድ እናቶች ሲጣሉ ጸባቸው የከረረ ወይም በቂ ምናምን ከሆነ አሁን እናንተ እንዳላችሁበት የእውነቴን ነው የምነግርህ፣ ምን ያደርጋሉ መሰለ? ሴት ልጆቻቸውን ወይ ወንድ ልጆቻቸውን እዛ ስር ይነካኳቸዋል ብለው ለፖሊስ። ልጆች ደግሞ አሁን ያወሩትን በኋላ ይደግሙት። አንተ ሜቢ ሽንቷን ሸንታ ስጨርስ ፓንቷን ከፍ አድርገህላት ሊሆን ይችላል፣ ወይም ደግሞ አጥባት ሊሆን ይችላል። ግን ያኛውን ነገር በጣም 10 ሲደጋግሙባት ኮንፊውዝድ ትሆንና የምትመልሰው ነገር የተሳሳተ ሊሆንባት ይችላል ልጅህ። እና እመነኝ ነው ምልህ መሀላችሁ አንድ ሞግዚት ሆና ልጆችህን ብታገኝ ነው ለአንተ የምመክርህ። እድሜህንም ብዙ ነገርህን እንዳታበላሽ። አሁን የሚሄዱበት መንገድ ጥሩ ስላልሆነ ማለት ነው። እኔ በእህትነት ነው ይሄን የምነግርህ። ደግሞ እኔ የማውቀውም ነው፣ ስራዬም ነው፣ የሰራሁበትም ነው፣ የማየውም ነው፣ ያየሁትም ነው። ገባ? ብዙ ልጆች አንዷ ልክ እንደዚሁ አባትየው ስለ እውነት ለመናገር እዚህ ሀገር አባትየው እንትን አላላትም፣ አጥቧት ነው ገለዋን አጠባት ምናምን ምናምን። ከዛ በኋላ ግን እናትየው እንደዚህ አድርጎ እንደዚህ ልጅቷ ስትጠየቅ መጀመሪያ ገላዬን አጠበኛለች። ከዛ በኋላ ደግሞ እንደገና ስትጠየቅ እንዴት ነው ያጠበች ስትባል እዚህ ጋር ነካክቶ ነው ያጠበች ሲሏት እሱም ብቻ አለች። ሌላውን ትታ ሲዘበራርቁባት ህፃን ልጅ ናት። አባትየው ለእስር በቃ ብዙ ቦታ እንደዛ ነው። እና ኦፍኮርስ እስካሁን ድረስ አሳድገሃል። አሁን ግን በልጆቹ ሊበቀሉ ስለሚፈልጉ አንተ ከናካቴው ያንን ያልክበትን ነገር ስላናደዳቸው በዚህ መንገድ መጥተው እንዳይበቀሉ ህይወትህም ሙሉ ማለት ህይወትህ እንዳይበላሽ የእናትህ ልብም እንዳይሰበር የእውነቴን ነው የምልህ። ልጆችህንም ቢሆን ትልቅ ከሆኑ በኋላ እውነቱን ሲያውቁ አንተም ልጆችህን የምታቀይመ እነሱም በአንተ አዝነው በስራቸው ተጸጽተው ሳይሆን በጊዜ ወይ አንድ ሞግዚት መሀል ላይ ያስገብተህ ልጆችህን ማግኘት አለብህ። ካልሆነ ደግሞ የምሬን ነው የምልህ በጣም ጥንቃቄ ልታረግ ይገባል። በጣም ጥንቃቄ ልታረግ ይገባል። አለበለዛ ልጅቷን ደፈራት፣ ነካክቷታል። ደፈራት እንኳን ባትችል ነካክቷታል፣ ቅብር ጥሴ ብለው አንተን አድርገው ሌላ ህይወት ውስጥ እንዳያስገቡ። እንደዚህ አይነት ነገር ኖርዌይ ውስጥ ሆኗል። ልክ እንደዚህ አይነት ነገር ኖርዌይ ውስጥ ሆኗል። እንደዚህ አይነት ነገር አሜሪካ ውስጥ ሆኗል። እንደዚህ አይነት ነገር ስዊድን ውስጥ ሆኗል። እንደዚህ አይነት ነገር ጀርመን ውስጥ ሆኗል። እንግዲህ ብዙ ሰው የሚጠቃ አንዳንድ ክፉ ሴቶች እኮ ከባሎቻቸው ጋር ራሱ ሲጣሉ መንግስት እንዲሰማቸው ብለው እጃቸውን በፎጣ ጠምጥመው ራሳቸውን ደብድበው ደበደበኝ ብለው ይላሉ። ገባ? ስለዚህ ይህንን ነገር ይሄ ነገር ስላለ ብዙ ነገር ብቻ አለ። እናንተም ጋር አንድ አይነት ስለሆነ ህጉ ማለት ነው አለ። እሷ ይዛ ትመጣለች፣ ሞግዚት አለች። ልጆቹ ጋር እንዴት እንደምታሳልፉ ሴም ታይምስ ትጽፋለች፣ ታያለች። ልጆቹ ከማን ጋር ነው መሆን የሚፈልጉት እሷ ታያለች። ፈለጉ አልፈለጉ እሷ ጆርናሏ ላይ መጻፉ አይቀርም። ከዛ በኋላ ግን የምታየውን ነገር ነው። ገባ? ለአጭር ጊዜ ለምታገኛቸው ጊዜ ጥሩ ጊዜ ከነሱ ጋር እያሳለፍ ስትሸኝ መንግስት የሚያል ምን አይነት ጎበዝ አባት እንደሆንክም ስላሳየ በዛ ላይ ያየዋልም። እና ለማንኛውም እህታዊ ምክሬን እንድትሰማ የምፈልገው ፍጹም እውነቴን ነው የምልህ፣ ሴቷንም ወንዱንም ልጅ አያታቸው ራሷ በጣቷ አንዳንድ ነገር አድርጋ እንደዚህ ያደረገ አንተን ያለች ሴት የልጅ ልጇን ለማለት እንደማትል እንድታውቅ ፈልጋለሁ። ይሄ እህታዊ ምክሬ ነው። በኋላ ከሆነ በኋላ
ቤተሰብህም እንዳያዝን፣ አንተም እንዳትሰበር፣ ልጆችህም ግራ እንዳይገቡ፣ ነገሮች ሁሉ እንዳይዘበራረቅ ልጆችህን አንድ ሞግዚት ከመሀል አድርጋችሁ አገናኙም ብለህ ራስህ ሀሳብ ስጥልሃል።